አዲስ አበባ እያነባች ነው። የ2026 ሚስ ወርልድ ኢትዮጵያ አሸናፊ የገጠማት እጅግ ልብ ሰባሪ ነው። ጊዜው ሰው በሰላም ወጥቶ የማይገባበት ከዋለበት በድና የማይመለስበት እየሆነ ከመጣ ሰነባብቷል። አይደለምና ነፍስ ለማጥፋት ለጸብ የማይጋብዝ ምክንያት ሰዎችን ወደ ሞት ሲያግዙ ሰምተን እናውቃለን። ለገንዘብ ብሎም መተኪያ የሌለውን የሰውን ነፍስ በጭካኔ ሲነጥቅ ተመልክተን ይሆናል። በከተማዋ የተሰሙ አረመኔያዊነት የተሞላበት ይህ ድርጊት ግን ለመስማት የሚከብድ ነው። በወጣቷ ላይ የተፈጸመው የጭካኔ ጥግ የታየበት ግድያም አዲስ አበባን በእንባ አጠበና ሰሜን ሁሉ በሐዘን ጅራፍ የገረፈ አሳዛኝ ክስተት ሆኗል። ታዲያ በአንድ በኩል የሀገርን ስም በዓለም አቀፍ መድረክ ከፍ ለማድረግ የሚደረግ ብሩህ የደስታ ዝግጅት፣ በሌላ በኩል ደግሞ ድንገት ቤትን የሚያንኳኳ የሞት ጥላም ሆኗል። የሚስ ወርልድ ቤተሰቦች መቼም ቢሆን ጠብቀውት በማያውቁት ጥልቅ የሐዘን ማዕበል ተመተዋል። ሀገር ሰላም ብላ ከተቀመጠችበት ቤት በተንኮል ተጠርታም ሞትን ደግሰው ነፍሷን መንጠቃቸው የተሰማበት ዜናም አስደንጋጭም ሆኗል። በስጋዋ ላይ አሰቃቂ ድርጊት መፈጸማቸው ደግሞ ምን ብትበድላቸው ነው የሚል ጥያቄን ፈጥሮ የቆየ ሲሆን ከፖሊስ የተሰማው አዲስ መረጃ ግን ሁሉን እውነት ገልጦታል። ወጣቷን የገጠማት አስከፊ ክስተት ምንድነው? ዘግናኝ ወንጀልስ የተፈጸመው እንዴት ነው? ከፖሊስ የተሰማው አስደንጋጭ መረጃስ ምን ይመስላል? ሁሉንም በዝርዝር ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን የጥላቻ ንግግር ፍጻሜ ዛሬ በስሜት የተነገረ ቃል ነገ ላይ ዋጋን ያስከፍላል። የአስቴር በዳኔ ንግግርም አደገኛ ጥላቻና ሁከትንም የቀሰቀሰም ነው። አንድ ብሔርና ሃይማኖት የሀገር ባለቤት ነኝ ብሎ ቁጭ ብሏል። አሁን ላይ ቶለሬት የማያደርግ ትውልድ እየተበቀላቸው ነው የሚለው ከባድ ቃላትን ያዘለ ንግግሯ መዘዝን ወልዶ ከፍተኛ ተቃውሞን ተሰንዝሮባታል። ታዲያ በዚህ ላይም አስቴር በዳኔም ያልተጠበቀ ምላሽን ሰጥታለች። በአስቴር በዳኔ የተሰጠው ያልተጠበቀው ምላሽ ምንድነው? በዚህ ላይ ዘማሪ ሶፊያ ሽባባው ያስተላለፈችው ጠንካራ ምላሿስ ምንድነው? የሚሉትን እንዲሁ በዝርዝር መረጃችን አካተን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የተነገረው አስቸኳይ ትንቢት እጅግ አስደንጋጭ ነው። በእነዚህ ሀገራት ያላችሁ ተጠንቀቁ። በርካታ ትንቢቶችን ስትናገር የምናደምጣት የእግዚአብሔር ሴት ነብይት እናት ተባበል ከጌታ የተቀበለችውን በሀገራችን ምድር ላይ ሊሆን ያለውን ያልተጠበቀ አስፈሪ ትንቢት ተናግራለች። መፍራት መንቀጥቀጥ ወደ እግዚአብሔር መጮህ ዛሬ ነው። በ5 ክፍለ ሀገራት ላይ በጎንደር፣ በትግራይ፣ አፋር፣ ወሎና በኤርትራ ላይ ድቅድቅ ጨለማ አለ። ይህ ጨለማ ደም የሚያፋስስ ነፍሰ ገዳይ እርስ በርስ የሚያባላ ነው። ይህ መንፈስ በእነዚህ ሀገራት ላይ አለ። የሀገሪቱ መሪም ይህንን አድምጥ፣ ጌታ እግዚአብሔር እንዲህ ይናገራል በማለትም ነብይቷ ከጌታ እግዚአብሔር ዘንድ ያደመጠችውን አስፈሪ ትንቢት የተናገረ ሲሆን በቀጣይ ጊዜያትም በእነዚህ ሀገራት ላይ ጌታ የተናገረውን ህዝቡ ካልፈጸመ ይህ ራእይም ቃል በቃል በመሬቱ ላይ እንደሚሆንም ተናግራለች። ነቢዩቷ በእነዚህ 5 ሀገራት ውስጥ ይህ እንዳይሆን በማለትም ለህዝቡ ያስተላለፈችው መልእክት ምን ይሆን? በሀገሪቱ መሪ ላይስ የተነገረው ትንቢት ምንድነው? የሚሉትን በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በማህበራዊ ሚዲያና በጊዜያዊ የፖለቲካ ደጋፊነት ስካር በፈጠረው የትዕቢት አየር ውስጥ በአደባባይ የሚነገሩ የጥላቻና የመፈራረጅ ንግግሮች የሀገርን የሰላም ማዕከል እያናጉም ይገኛሉ። በቅርቡም የወንጌል አማኝ እምነት ተከታይነቷና በብልጽግና ፓርቲ ደጋፊነቷ በይፋ የምትታወቀው አስቴር በዳኔ አሁን ጦር የሚያማዝዘን ብዙ ትውልድን የበላብን አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶም እየተበቀላቸው ነው በማለት የሰጠችው አስተያየትም በርካቶች ዘንድ ከፍተኛ ቁጣና ትችትን አስከትሏል። ታዲያ አስቴርም በዚህ ጉዳይ ላይ በይፋም ምላሽንም ሰጥታለች። ሆኖም ግን ይህ የቡድን ፍረጃና የበቀላ ትረካ የሀገሪቱን ታሪካዊና ማህበራዊ እውነታ ያላገናዘበ ከመሆኑም በላይ በክርስቲያናዊ አስተምሮም ሆነ በዓለም አቀፍ ታሪክ መመሪያዎች ዘንድ እጅግ አደገኛ መንገዶችን የሚጠርግም ነው። ለአስቴር በዳኔ አደገኛ ንግግር ከሰጡት የጠነከሩና የሰከኑ ምላሾች መካከልም የዘማሪት ሶፊያ ሽባባው መልስም ተጠቃሽ ነው። ሶፊያ ባስቀመጠችው ግልጽ ምላሽም አማራንም ሆነ ኦርቶዶክስን እየተበቀለ ያለ ትውልድ ፈጽሞ የለም ስትል ያነሳቸው የተሳሳተ ፍረጃንም አፍርሰዋለች።
እንደ ሶፊያ ማብራሪያ የትኛውን ብሔር ወይንም እምነት ፍጹም አይደለም። በሁሉም እምነትና ብሔር ውስጥ ጥላቻና ንቀት ያላቸው ግለሰቦች ሊኖሩ ይችላሉ። ነገር ግን የጥቂት ግለሰቦች አመለካከት በመያዝ ሙሉን የኦርቶዶክስ ቤተክርስቲያን ወይንም የአማራን ሕዝብ እንደ ጠላት አድርጎ መፈራረጅ የጤናማ አእምሮ ውጤት አይደለም። የአማራ ሕዝብ አሁን ያለውን የሀገር መሪ በግማሽ የሚሆን በሙሉ የኦሮሞ ብሔር አካል መሆኑና የወንጌላዊ እምነት ተከታይ መሆኑን እያወቀ ያለምንም ዘርና ሃይማኖት ልዩነት ደግፎና መርጦ ያነገሰ ሕዝብ መሆኑን ሊረሳ አይገባም። መጽሐፍ ቅዱስ በምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። የቃላት መርዝ ለብዙ ሕዝብ እልቂትና ውድመት መንገድ ይከፍታል። ገላትያ 5:15 ላይ ደግሞ ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠበቁ በማለት ቅዱስ ጳውሎስ ያስጠነቅቃል። አስቴር በዳኔ በቃል ስትል የምትጠራው ድርጊት በምድር ላይ ምን አይነት መራራ ፍሬ እያፈራ እንደሆነ ለማየትም የቤተ ክርስቲያኑ የቅርብ ጊዜ እውነታ መመልከትም በቂ ነው። ዘማሪት ሶፊያ ሽባባውም ለአስቴር በዳኔ ንግግርም እንዲያለ ምላሽንም ሰጥታለች። ሆኖም ግን አስቴር በዳኔ ከእያንዳንዱ ለሚነሳባት ተቃውሞና ትችትም ምላሽንም ሰንዝራለች። በምላሿ ላይ እንዳለችው ከሆነም ሰላም ለእናንተ ይሁን። ሰሞኑ እኔም ምንም በማላውቀው ጉዳይ አርፌ በተቀመጥኩበት ከፍተኛ የስም ማጥፋት ዘመቻ እየተከፈተብኝ ነው። መነሻው ምንጩ ምን እንደሆነ ሊገባኝ አልቻለም። ፖለቲካዊ ሀሳብ መስጠት ካቆምኩኝ 3 ዓመት ሊሆነኝ ነው። ሆኖም የዛሬ 4 ዓመት በፊት የሰራሁት ቪዲዮ ከአውዱ ውጪ በመቆራረጥ በመተንተን ፎቶ ላይ የፈለጉትን ጽፍ እያወጡ ከፍተኛ ውንጀላ እየፈጸሙብኝ መሆኑን ንጹህ ልቦና ያላችሁ ወገኖቼ እንድትረዱኝ ለማሳወቅ ተገድጃለሁ። ስሜን ያለ አግባብ እያጠለሹ ላሉ ሰዎችም ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ከማለት ውጪ ምንም የምለው የለኝም። የሰው ጠላትም የለኝም። እግዚአብሔር ሰላሙን ያብዛልን በማለትም አስቴር በዳኔ በማህበራዊ ትስስር ገጿ ላይም ይህንን ምላሽም ሰጥታ ተመልክተናል። ታዲያ በዚህ ጉዳይ ላይ የህግ አካላት የሚሰጡት ምላሽ ካለ ተከታትለን የምናደርሳችሁናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በአንድ በኩል የሀገርን ስም በዓለም አቀፍ መድረክ ከፍ ለማድረግ የሚደረግ ብሩህ የደስታ ዝግጅት፣ በሌላ በኩል ደግሞ ድንገት ቤትን የሚያንኳኳ የሞት ጥላ። የ2026 የሚስ ወርልድ ኢትዮጵያ አሸናፊና የባህል አምባሳደር የሆነችው ሞዴል ሩታ ይርጋለም ቤተሰብ መቼም ቢሆን ጠብቀውት በማያውቁት ጥልቅ የሀዘን ማዕበል ተመተዋል። ለሚዲያችን በደረሰው መረጃ ከሆነም የዚህ ልብ ሰባሪ ታሪክ ሰለባ የሆነችው የሩታ ታላቅ እህት ወጣት ቅዱሳን ይርጋለም ነች። በመሃል አዲስ አበባ ቤተል አካባቢ በሰላም ትኖርበት ከነበረው ሞቃታማ ቤቷ በተንኮል ተጠርታ ከወጣች በኋላ ዳግም ወደማትመለስበት የጨለማ መንገድ ታፍና ተወሰደች። አጋቾቿ የሰውነት ክብርና ርህራሄን ወደ ጎን በመተው የዚችን ወጣት ህይወት በገንዘብ ተመን ቆረጡ። ለቤተሰቦቿ የ2 ሚሊዮን ብር ጥያቄ ያቀረቡ። ቤተሰብ በጭንቀትና በስጋት መሃል ሆኖ የሚወዳትን ልጅ ህይወት ለማትረፍ ሲንገዳገድ፣ እነዚያ ጨካኝ አጋቾች ግን አንዳች ርህራሄ በልባቸው አልነበረም። ገንዘቡን ቢጠይቁም ምንም ሳያቅማሙ የቅዱሳንን ለጋ ህይወት በአሰቃቂ ሁኔታ ቀጭተዋል። ይህ መሪር እውነት የተረጋገጠው የአዲስ አበባና የኦሮሚያ ክልል ፖሊስ ባደረጉት ከፍተኛ የተቀናጀ ክትትል ወንጀለኞቹ ከህግ ለማምለጥ ሲሞክሩም በቁጥጥር ስር ከዋላቸው በኋላ ነው። አጋቾች በቁጥጥር ስር ውለው በተደረገባቸው ምርመራም ያቺን ንጹህ ነፍስ ያጠፉበትንና አስክሬኗን የጣሉበትን ስፍራ ለፖሊስ ጠቆሙ። የፖሊስ ቡድንም ወጣቷን በህይወት ለማግኘት የነበረውን ተስፋ ተሟጦ በምትኩ በጭካኔ የተገደለውን ቀዝቃዛ አስክሬኗን ሊያገኙም ችሏል። ለሀገር ትልቅ ራዕይን ሰንቃ የኢትዮጵያ ቱሪዝምን እሴት ለዓለም ለማስተዋወቅ በዝግጅት ላይ የነበረችው ሩት ይርጋለም ይህ የሞት መርዶ ሲያጋጥማት ሁሉንም ሀገራዊ ተልዕኮዋንና ህልሟን ወደ ጎን በመተው እያለቀሰች ወደ ቤተሰቧ ጉያም ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴውም የደረሰውን አሰቃቂ ድርጊት ከፍተኛ ሐዘን በመግለጽም ለሞዴል ሩት፣ ለቤተሰቦቿ፣ ለወዳጅ ዘመዶቿም ልባዊ መጽናናትን የተመኘ ሲሆን ፖሊስ ላደረገው የተገናጀ ጥረትም ምስጋናውንም አቅርቧል። የወጣት ቅዱሳን ይርጋለም የቀብር ስነ ስርዓትም ሐምሌ 19 2018 ከቀኑ 6 ሰዓት ጀምሮ ቤቴል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያንም የተፈጸመ ሲሆን ከቤቷ በሰላም ወጥታ በጭካኔ የተገደለችው የቅዱሳን አስክሬንም ወደ ቀዝቃዛው መቃብር ሲወርድም የቤተሰቦቿና የወዳጆቿ ለቅሶ ቤተክርስቲያኑን በሐዘንም አናውጦታል። ታዲያ በዚህ ግድያ ላይም ሩት ይርጋለምም
እንዲህ ስትል የልብ ስብራቷን ገልጻለች። እግዚአብሔር የወደደውን አደረገ። ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ ግን አንተ ጠብቀኝ። እህቷ ሩት ይርጋለም የሟችን የምረቃ ፎቶግራፍ በማያያዝም እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ፣ የኔ ማን ነው በማለት በደረሰባት ጥልቅ ሐዘን የተሰማትን ስሜትም ገልጻለች። ለሟች ቤተሰብ ወዳጅ ዘመዶችም እኛም በሚዲያችን ስም መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በሀገራችን ኢትዮጵያ ላይ ከዕለት ወደ ዕለት ጦርነትና ደም መፋሰስን እየሰማንባቸው ያሉ ሀገራት ያሉበት መከራ ሳያበቃ እጅግ አደገኛ ነገር ሊመጣባቸው እንዳለም በእግዚአብሔር ሴት በነብይት እናት ተባበል አንደበት ተነግሯል። ነብይቷ 5 ሀገራትን በመጥራትም ደም ሊጠጣ ያለ አስፈሪ መንፈስ አለ፣ እግዚአብሔር ግን እንዲህ ይላል፣ የኤርትራ ፕሬዝዳንት ይህን ልብ ብለህ ስማ በማለትም ከጌታ የተቀበለችውን ሀገራዊ መልእክት ያስተላለፈች ሲሆን አያይዛም በኤርትራ ላይ ሊሆን ያለውንም አስጠንቅቃ ተናግራለች። ምን ስትል ተናገረች? ከአንደበቷ እንድታደምጡ ጋበዝን። ሰላም ለእናንተ ይሁን። ለመላው ኢትዮጵያ ከምድር ዳርቻ እስከ ምድር ዳርቻ ላላችሁ ሁሉ ባላችሁበት ሁሉ ሰላም ለእናንተ ይሁን። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። እኔ ሁላችሁንም በጌታ ፍቅር በጌታ ሰላም እላችኋለሁ። አሁንም በፊታችሁ የቀረብኩት እግዚአብሔር አምላክ ምሕረቱን አብዝቶ ቸርነቱን አብዝቶ በጎነቱን አብዝቶ ለዚህ ቀን ያበቃን እግዚአብሔር ይባረክ። ለዚህ ጊዜ ያበቃን እግዚአብሔር ይባረክ። ስለ ኢትዮጵያ በጣም አብዝቼ ብዙ ጊዜ ተናግሬያለሁ። ወደ 14 መልእክት ተናግሬያለሁ። ዩቲዩብ ላይ አለ ብታዩትኝ። ክብሩ ለኢየሱስ ይሁን። ገብታችሁ ብትመለከቱት አለ እዚያ ላይ ስለ ኢትዮጵያ ነው። ዛሬ የምናገረው ስለ ኢትዮጵያ ነው። እግዚአብሔር አምላክ የዛሬ ሳምንት አንድ ነገር እናሳየኝ። እሱም ደግሞ ምንድነው 14ቱንም ክፍለ ሀገር ማለት ኤርትራንም ጭምርት ነው የምናገረው። በፊደላቸው የ14ቱንም ሀገር ያገሩ ስም ማለት ነው እና ፊደል ሆኖ ሰንሰለት ተሰርቷል። ጠቅላላ 14ቱም ክፍለ ሀገር ሰንሰለት ተሰርቷል። ያ ሰንሰለት በኢትዮጵያ ተይዛበታለች። ኢትዮጵያ ተይዛበት በዚያ ሰንሰለት አንድ ሰው ይጎትታታል። ወደ ተራራ ይዟት ሊወጣ ይጎትታል። የሚገርመው ነገር ሰንሰለቱን ደግሞ ሊበጣጥሱ መዓት ጉንዳን በቀኝም በግራም ተሰግስገዋል። ያንን ሰንሰለት ምን ሊሉት ሊቆርጡት ጉንዳኖች ጥርስ ያላቸው ይመስለኛል። እንዳይጥ ማለት ነው። አይጥ ለምሳሌ ገመድ እንደምትበላ ኤሌክትሪክ ገመድ እንደምትበላ ሌላውን ገመድ እንደምትበላ እንዲሁ ጉንዳኖች ደግሞ ያን ሰንሰለት ለመበጠስና ኢትዮጵያን ቁልቁል እንድትወርድ ሊያደርጉ ምን ይላል ተሰብስበው ያ ጉንዳል በሙሉ በቀኝም በግራም ያለውን ተያይዘው ይበሉታል ማለት ነው። ያንን ሊበጣጥሱት ማለት ነው። እነሆ የሚጎትተው ሰው በጣም እየጎተተ አንዳንድ ጊዜ ይታክተውና ብተወውስ ይላል። ግን ደግሞ አንድ ኃይል አለ፣ እሱ ደግሞ ይጎትተዋል። ስለዚህ እንደገና ኃይል ይለብስና እንደገና ይጎትታል ወደ ከፍታ ሊያወጣት ማለት ነው፣ ወደ ተራራ ሊያወጣት። ጉንዳኖችም ደግሞ እንደዚያው ተሰግስገዋል። ምን ይላሉ? ያንንን ይበሉታል። ግን የሚገርመው ነገር ገመድ አይደለም፣ ብረት ነው። ሰንሰለቱ ብረት ነው። የኢትዮጵያ የምትጎተትበት ያ ሰንሰለቱ ብረት ነው። ከዚህ የተነሳ ጉንዳሎች ሊቆርጡት አይችሉም። ያ ሰው ግና እየጎተታት ወደ ተራራ ይዟት ይወጣል። እሱም ደግሞ አሁን በሚቀጥለው ምርጫ የሚመረጠው ዶክተር አብይ ነው። 2013 ነግሬያችኋለሁኝ። አሁን ዘንድሮም ደግሞ እሱ ይመረጣል። ኢትዮጵያ ወደ ከፍታ ይዟት ይወጣል። ጉንዳሎችም እያሉ እንደዚያው እየተናከሱ እንዳለ እየተበላሉ እንዳለ ኢትዮጵያ ግን ወደ ከፍታ ትወጣለች። ጌታ ኢየሱስ ስሙ ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ዩቲዩብ ገብታችሁ ስለ ኢትዮጵያ የተናገርኩትን በሙሉ ብታደምጡ ነገሩ ይገባችኋል። ሌላው ደግሞ የዛሬ 3 ዓመት የተናገርኩት ነው። እሱም ደግሞ ምንድነው? ስለ ኑሮ ውድነት ነው። በዓለም ላይ ስለሚመጣው የኑሮ ውድነት ተናግሬያለሁ። ምናልባት ኑሮ ውድነት በእኔ ከተማ ነው፣ በእኔ ሀገር ነው የምትሉ ካላችሁ ተሸውዳችኋል። የኑሮ ውድነቱ እግዚአብሔር የተናገረው የዛሬ 3 ዓመት በዓለም ሁሉ እንደሚሆን እግዚአብሔር አምላክ አስቀድሞ ነው የተናገረ። የኑሮ ውድነት ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል።
ይህን የኑሮ ውድነት ግን ከኔ ጋር የተጣበቀ ከኔ ጋር የተስማማ እግዚአብሔር አምላክ የኑሮ ውድነቱን ማየት አይደለም አይሰማውም ብሏል። ምክንያቱም አምላካችን እግዚአብሔር ጥቂት ነገር የሚባርክ ነው። አምላካችን እግዚአብሔር በጭላጭ ዘይት በፍኝ ዱቄት የሚያኖር ነው። የኤልያስ አምላክ ዛሬም አልተቀየረም። እኛ ከእግዚአብሔር ጋር ስንስማማ እግዚአብሔር ደግሞ የኛን ነገር ይባርካል። አሁንም እግዚአብሔር ህዝቡ ከእግዚአብሔር ጋር እንዲስማማ ይፈልጋል። በዓለም ያለው ሁሉ ህዝብ ከእግዚአብሔር ጋር እንዲስማማ ከእግዚአብሔር ጋር እንዲታረቅ ይፈልጋል። ያ ሲሆን የኑሮ ውድነት የለም። ነገር ግን የኑሮ ውድነት አሁን ከምትሉት በላይ እየጨመረ የኑሮ ውድነት እንደሚሄድ እነግራችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ሰላም የአባቴ ብሩካን የአባቴ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ደህና ነው። ክብሩ ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ጌታ ኢየሱስ ለዘላለም ዓለም ይባረክ። ኢየሱስ የእግዚአብሔር ልጅ ትልቅ ነው። አንድ ነገር ልናገር ነው በፊታችሁ የመጣሁትኝ። ያየሁትን ራእይ እስኪ ለእናንተም ላካፍላችሁ። እግዚአብሔርን አመስግኑበት፣ እግዚአብሔርን አክብሩበት። የዛሬ 3 ወር ያየሁት ነው። አንዱ ደግሞ 2 ወር ያየሁት ነው። አንዱ ደግሞ በዚህ 5 ቀን ያየሁት ነው። ክብሩ ለኢየሱስ ይሁን። ሁሉንም በተከታታይ ነግራችኋለሁ። ምክንያቱም እግዚአብሔር እንዲህ አለ፣ አንበሳው አገሳ የማይፈራ ማን ነው? እግዚአብሔር ተናገረ የማይሰማስ ማን ነው? ራእይን የሚሰጥ እግዚአብሔር ነው። ድምፁን የሚያሰማም እግዚአብሔር ነው። ከሰው የሆነ ነገር የለም። ምንም ከሰው የሆነ ነገር የለም። ሁሉ ከእግዚአብሔር ነው። ክብር ለኢየሱስ ይሁን። ከእግዚአብሔር የሆነው ደግሞ ይከናወናል፣ ይፈጸማል። ኢየሱስ የእግዚአብሔር ልጅ ትልቅ ነው። ይህን ደግሞ ያየሁት ምንድን ነው? ዛሬ 3 ወር ኢሳያስ የኤርትራው መሪ ማለት ነው በትልቅ ፋጋ የሚባል አለን ያውቃለሁኝ። ከቅል የሚሰራ ጎድጓዳ ነገር ነው፣ ወይም ጎድጓዳ ሳህን በሉት፣ ምንም ችግር የለም በሚገባችሁ መንገድ። እኔ ያየሁት በቅል ነው፣ የቅል ጎድጓዳ። እነዚህ ቢሻንጉሎች አካባቢ ነው በተለይ የሚገኘው። ትልቅ ፋጋ ነው፣ ከቅል የሚሰራ ነው። ነገር ግን በጎድጓዳ ሳህን ወሰዱት። በጎድጓዳ መርዝ ይዞ በጣም በደስታ እየደነሰ እየጨፈረ እያለ ድንገት መርዞ እዛው ላይ ተደፋ። ይህንን ቤተክርስቲያን ተናግሬያለሁ። ቤተክርስቲያንም ደግሞ ጸልየንበታል። እግዚአብሔር ሆይ አዎ ሰው ከታናሽነቱ ጀምሮ ክፉ ነው፣ ለወንድሙ አይራራም፣ ለእህቱ አይራራም እና ስለዚህ እግዚአብሔር ሆይ ሰው ያሰበው አይሁን፣ አንተ ያልከው ብቻ ይሁን ብለን ጸልየናል። እግዚአብሔር አምላክም ሰምቶናል። ሌላው ደግሞ ዛሬ 2 ወር ደግሞ ያየሁት በእነዚህ 5ቱ አገሮች 5ቱም ክፍለ ሀገር ማለት ነው በጎንደር፣ በትግሬ፣ ኤርትራ፣ አፋር፣ ወሎ ያሉት እነዚህ የሚገናኝ በአካል በእርግጥ በአካል አላውቅም፣ በራእይ ነው የምነግራቸው። በራእይ እነዚህ 5ቱ ክፍለ ሀገር የሚገናኙበት ላይ ትልቅ ጨለማ፣ ድቅድቅ ጨለማ ደንበራቸው ማለት ነው። እነዚህ 5ቱ ሀገሮች የሚገናኙበት ደንበሩ ላይ ትልቅ ጨለማ፣ በጣም ትልቅ ጨለማ፣ ድቅድቅ ያለ ጨለማ። እግዚአብሔር ያን ጨለማ ሲገፈው አየሁ። ያን ጨለማ ገፈፈው፣ እግዚአብሔር ገፈፈው። ይሄ ጨለማ ደም የሚያፋስስ ደም የሚጠጣ ነፍሰ ገዳይ፣ ፍቅር የሌለው ፍቅርን የሚከለክል የሚያባላ፣ እርስ በርስ የሚያባላ ክፉ መንፈስ ነው። እርስ በርስ እንዲባሉ የሚያደርግ ፈጽሞ እንዳይግባቡ የሚያደርግ ይህንን ክፉ መንፈስ እግዚአብሔር አምላክ ሲያነሳው አየሁ። የትኛው? ጎንደር ደንበር፣ ወሎ ደንበር፣ አፋር ደንበር፣ ኤርትራ ደንበር፣ ትግሬ ደንበር 5ቱ ሀገሮች ደንበራቸው ላይ 5ቱ የሚገናኙበት ቦታ ማለት ነው። 5ቱ የሚገናኙበት ቦታ እኔ በእውኑ ይገናኙ አይገናኙ ማውቀው ነገር የለኝም፣ ግን በራእይ ነው ማለት። ያንን ጨለማ እግዚአብሔር አነሳና የሚያስገርም ሰላምን የሚያስገርም ብርሃንን አወጣበት። ይህ ብርሃን ብቻ አይደለም ደግሞ የነጭ ባንዲራ ሲተከልበት አየሁ። ያ ነጭ ባንዲራ ምንድነው አልኩ ጌታን። ይህ ሰላም ነው አለ። ከዚህ በኋላ በዚህ አካባቢ ሰላም ይሆናል አለ። እዚያም በኋላ በዚህ አካባቢ ጠብ አይኖርም አለ። እርስ በርስ መበላላት አይኖርም አለ። እርስ በርስ ደም ማፍሰስ አይኖርም አለ። እርስ በርስ መጠላላት አይኖርም አለ። አይኖርም ጥላቻ፣ መጠላላት፣ መገዳደል ከእንግዲህ ወዲህ አይሆንም አለ። እግዚአብሔር ሰላም ይሆናል አለ። ሰላም ይሆናል። የሚገርመው ነገር ያ ባንዲራ ወዲያው ተቀይሮ ደግሞ ቤተክርስቲያን ሲሆን አያዋለሁ። ቤተክርስቲያን በዚያ አካባቢ ትልቅ ቤተክርስቲያን ደግሞ ሲሰራ ያለው እዚያ ስፍራ ላይ 5ቱም ክፍለ ሀገር የሚገናኙበት ደንበር ላይ ማለት ነው። ምን ያለው ቤተክርስቲያን ያለው። ይህንን እያየው እግዚአብሔር እያመሰገንኩኝ እያለሁ ደግሞ እግዚአብሔር በሌላ ጊዜ ደግሞ ምናልባት የዛሬ 5 ቀን ደግሞ ሌላ ራእይ አየሁ። ሌላ ራእይ ሳይ ዶክተር አብይ ኢትዮጵያን ተሸክሟታል። እንዲሁ ተሸክሟታል። ልክ እንደ ዕቃ ጭንቅላቱ እዚህ ራሱ ላይ ተሸክሟታል። እንደ ዕቃ ነው የተሸከማት፣ እንደ ዕቃ ተሸክሟታል። ወይኔ ኢትዮጵያን እንዴት ነው የሚችላት? እንዴት ችሎ ነው የሚሸከማት? ኢትዮጵያ ስላችሁ ደግሞ ሙሉ ካርታዋን ነው፣ የድሮ ካርታዋን። ይሄ አንገቱ የተቆረጠው ካርታ
አይደለም፣ የሙሉ ካርታዋን ነው። እኔ በራእዬ ላይ ብዙ ስለ ኢትዮጵያ አይቻለሁ። ዶክተር አብይ ከመምጣቱ ጀምሬ አይቻለሁ። ዩቲዩብ ላይ አለ ታያላችሁ። እኔ አንድን ቀን አንገቷ ተቆርጦ ካርታዋን አይቼ አላውቅም። ሙሉ ካርታ ነው። 9 ዓመት በፊትም ያየሁት አለ። የዛሬ 9 ዓመት በፊትም ያየሁት አለ። ሙሉ ካርታ ነው። እስካሁንም ደግሞ ማየው ሙሉ ካርታ ነው። ገብታችሁ ዩቲዩብ ላይ ታገኙታላችሁ። ዩቲዩብ ላይ ማየት ትችላላችሁ። እና ያ ሙሉ ካርታን የተሸከመው ወይኔ ጌታው እንዴት ቻላት ብዬ ማለት በቃ እንደሚከብደው ተሰምቶኝ ነው። ወየው ሳይ ግን እሱ ደግሞ ሰፊ እጅ ላይ ቆሟል። በጣም ሰፊ እጅ ላይ ቆሟል። ለካ እዚህ ሰፊ እጅ ላይ ቆሞ ነው የቻለው እንዲህ መሸከም የቻለው እያልኩ እግዚአብሔር አምላክ ለኢትዮጵያ አለ ክብር ለኢየሱስ ድንገት የሆነ ክብር ያገኛታል። ኢትዮጵያ ድንገት የሆነ ደግሞ ፈውስ ያገኛታል። ድንገት የሚሆን ደግሞ በረከት ያገኛታል። ለኢትዮጵያ ድንገት የሆነ ክብር፣ ድንገት የሆነ ፈውስ፣ ድንገት የሆነ በረከት ያገኛታል። ክብሩ ለኢየሱስ። ለኢትዮጵያ ድንገት የሆነ በረከት፣ ድንገት የሆነ ፈውስ፣ ድንገት የሆነ ክብር ያገኛታል አለኝ እግዚአብሔር መንፈስ። ክብሩ ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ክብር ለጌቶች ጌታ ይሁን። ኢየሱስ የእግዚአብሔር ልጅ ትልቅ ነው። ስለ ኢትዮጵያ የሚሟገት ጌታ፣ ስለ ኢትዮጵያ የሚከራከር ጌታ፣ ስለ ኢትዮጵያ ሃሌሉያ የሚጋርድ ጌታ፣ የሚጠብቃት ጌታ ሃሌሉያ። ክብሩ ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ወገኖቼ የአባቴ ብሩካን ደስ ስላለኝ እናንተም ደስ ይበላችሁ። እግዚአብሔር ኢትዮጵያን እንዲህ ነው የሚያያት። ድንገት የሆነ ክብር ያገኛታል። ድንገት የሆነ ፈውስ ያገኛታል። ድንገት የሆነ በረከት ያገኛታል። በቃ ያልተጠባበቀችው በረከት፣ ያልተጠባበቀችው ፈውስ፣ ያልተጠባበቀችው እግዚአብሔር ስለ ኢትዮጵያ ብዙ ተናግሯል። በጣም ብዙ ተናግሯል። የፈውስ ዛፍ እንኳን እንደሚበቅል እግዚአብሔር ተናግሯል። የፈውስ ዛፍ እንደሚበቅል አሜን ሃሌሉያ። እሱንም ጌታ ነግሮናል። አሜን። እግዚአብሔር ያደርገዋል። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ለበረከት ሁሉ ለበረከት ያርጋችሁ። እግዚአብሔር ትልቅ ነው። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እንደተናገረ ደግሞ እንዲሁ አድርጎ ያስደንቀናል። እንደተናገረ እንዲሁ ፈጽሞ ያስገርመናል። እኛ መገረም መደነቅ ይሆናል። እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁ ይባረክ። ለበረከት ሁሉ ለበረከት ያድርጋችሁ። ለበረከት ሁሉ እየሰማችሁ እግዚአብሔርን ባርኩ። እየሰማችሁ እግዚአብሔርን አመስግኑ። አሜን። ተባረኩ። የአባቴ ብሩካን ሁላችሁ እግዚአብሔር ይባርካችሁ። ኢትዮጵያውያን በሙሉ ኤርትራውያን በሙሉ እናንተ ወንድሞቻችን እህቶቻችን ናችሁ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ያለየው ደግሞ አይለይም። አሜን ሃሌሉያ። ምክንያቱም መጀመሪያውም እግዚአብሔር አሜን እንዲህ ነው ኢትዮጵያን የሚጋርዳት። እንዲህ ነው እግዚአብሔር ኢትዮጵያን የሚጋርዳት። እኔ ኢትዮጵያን ሳያት አንድም ቀን አንገቷ ተቆርጦ አይቻላል። አሜን ሃሌሉያ። ሁሌ ሙሉ ናት። ሙሉ ያደረጋት እግዚአብሔር ይባረክ። ሙሉ ያደረጋት የነገስታት ንጉስ የጌቶች ጌታ ይባረክ። ስለዚህ ሃሌሉያ። ሰው በፈቃዱ ማድረግ አይችልም። እግዚአብሔር ሲፈቅድ ብቻ ነው። ተባረኩ። ዘመናችሁ ይባረክ። ለበረከት ሁኑ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ